ስለዚህ አሁን ቅድም ስለ ኤጅ አወርተን ነበር። ለምሳሌ ኤጅ is equals to input ብያቸዋለሁ። ኢንፑት ለምሳሌ print ኤጅ የሚለው ቫሪያብል ተጠቀምኩኝና አሁን ኮንቨርዥን ነው እዚህ ጋር የምናወራው። ለምሳሌ ኤጅ መደመር ፈለግን ወይ የሆነ ቫሉ መደመር ፈለግን። ለምሳሌ ኤጁን እናቆምና ይሁን እናጥፋና ለምሳሌ ነምበር m1 is equals to input enter number 1 enter number 2 የሚል ነገር አሁን እናደርጋለን። አሁን ምንድነው እናደርገው? ሁለት ነምበር መደመር ነው ፈለኩት ወይ ማባዛት ነው ፈለኩት። ምንድነው የሚያደርገው? አሁን ኮንቨርት ነው የሚያደርገው። ብዙ ኮንቨርተሮች አሉ። ለምሳሌ ፓይተን ኖት ላድርግና ፓይተን ኮንቨርተር የፓይተን ኮንቨርተሮችን ቼክ እናደርግ። ለምሳሌ ፓይተን ኮንቨርት የሚያደርጉ የተለያየ ዳታ ታይፕ ኮንቨርተሮች አሉ። ዳታ ታይፕ ኮንቨርተሮች አሉኝ። ለምሳሌ ኢንት የሚል ኮንቨርተር አለ። አስቡት እኔ ኮንቨርተር ስለው አንድ ዳታ ታይፕ ወደ ዳታ ታይፕ የሚቀይረው ነው። አንደኛ ዳታ ታይፕ ወደ ቀጣው ዳታ ታይፕ ወይም ለምሳሌ ኢንቲጀር ከሆነ ወደ ፍሎት፣ ስትሪንግ ከሆነ ወደ ፍሎት። ለምሳሌ ይሄኛ ኢንፑት ኢንተር ፈርስት ኤንድ ኢንተር ሰከንድ የሚለው ነገር ስትሪንግ ነው። ስለዚህ ሁለት ነገር መደመር ነው ፈልገው ምንድነው የሚያደርገው? አስቡት ለምሳሌ ሳም ዋን is equals to ሳም አንደኛ ሳም is equals to ምንድነው ማለት int num1 plus int num2 አደረጋለሁ። ስለዚህ አሁን num1 እና num2 ነው ሳም ያደርግልኝ። ይሄ ማለት ምንድነው? አሁን መጀመሪያ የነበረኝን ስትሪንግን ወደ ተቀየርኩኝ ወደ ነምበር ቀይራለሁ ማለት ነው። ወደ ኢንቲጀር ነው ቀየርኩት። አሁን ፕሪንት አሁን ፎርማት ይሄኛ ሳሙን ነምዋልና ነምቱ ከዛ ሳሙን ሪተርን እንዳደርግልኝ ነው የሚፈልገው። እዛ ምንድነው የሚያደርገው? ፓይተኑ ኮድ ራን ላደርገውና ላሳያችሁ። እዛ ኪዩት ላደርግ ፕሮግራሙ ኮንትሮል ዚ ኢንተር ሲኤልኤስ ወደ ላይ ከፍ ላደርግና ላሳያችሁ። ከዛ ፓይተን ቫሪያብል አንደኛ ለምሳሌ 12 ሲደመር 23 ስንት ነው የሚሆነው? 35 ነው የሚሆነው። 12 ሲደመር 23 35 ነው የሚሆነው። ግን ይሄኛውን ለምሳሌ እዚህ ጋር ቅድም ያሳየቻችሁ ነበር። ይሄኛውን ወደ ነም ብቻ ባደርግ num1 ብቻ ሆኖ ይሄኛ ደግሞ num2 ቢሆን ምንድነው የሚሆነው? አሁን 35 እናገኝ። ስንት ነው የምናገኘው? 1223 ነው የምናገኘው ማለት ነው። 1223 እናገኛለን። አሁን ኮድ ራን እናደርግና ቼክ እናደርግ። አንደኛ ለምሳሌ 12 ሲደመር 23 ሲደመር ስንት ነው? 1223። ይሄ ማለት ምንድነው? ስትሪንግ ኮንካትኔሽን ይባላል። ይሄ ነገር ስትሪንግ ስለሆነ አንድ ጋር ኮንካትኔት ይደረጋል እንጂ አይደመርም። ስለዚህ በዚህ መንገድ ኮንቨርት ማድረግ ትችላላችሁ። ሌላ ዳታ ኮንቨርዥን አለ። አሁን ሳም ከሆነ ለምሳሌ ማልቲፕላይ ማልቲፕሊኬሽን ቢሆን አስቡ ኢንቲጀሩን ወደ ኢንት አድርገን መቀየር እንችላለን። ማልቲፕል አድርገን የቫሉ ማልቲፕሊኬሽን ሪተርን ማድረግ እንችላለን። ይሄ ማለት ምንድነው? ሁለት ቁጥር አባዝተን ወደ ኢንቲጀር ቀይረን ፕሪንት ማድረግ እንችላለን። ስለዚህ 23 ሲባዛ 12 አሁን 276 ነው የመለሰልኝ። ይሄ ትክክል ነው። ይሄ ብቻ አይደለም፣ ወደ ፍሎት መቀየር ትችላላችሁ። ይሄኛው ወደ ፍሎት ብዙ ስለሆነ 3 ቤዚክሊ 3 4 ያሉትን አሳያችኋለሁ። ፍሎት ካረኩኝ በኋላ አሁን አስቡት ይሄ ቫሉ 12 አስገባሁት። አሁንም 12 አስገባሁት 144.0 የሚለው ምንድነው? ይሄ ፍሎቲንግ ነምበር ነው ሪተርን ያደረገልኝ ማለት ነው። ስለዚህ ወደ ፍሎት መቀየር ትችላላችሁ፣ ወደ ኢንት መቀየር ትችላላችሁ፣ ወደ ስትሪንግ መቀየር ትችላላችሁ። ለምሳሌ ይሄ ቁጥር ራሱ የተደመረ ወደ ስትሪንግ መቀየር እንችላለን። መጨረሻ ላይ ወደ ስትሪንግ ቀይረን ማስቀመጥ እንችላለን። ስለዚህ ኮንቨርዥን ማለት አንድ ስትሪንግ ማለት ፓይተን ባይ ዲፎልት ኢንፑት ፈንክሽን የሚወስደው ምንድነው? ስትሪንጉ ነው። ስትሪንጉ ከወሰድን በኋላ የሆነ ኦፕሬሽን መደመር፣ መቀነስ፣ ማባዛት ብንፈልግ ወይ ማካፈል ብንፈልግ ምንድነው የምናደርገው? ከአንድ ዳታ ታይፕ ወደ ሌላ ዳታ ታይፕ መቀየር ይኖርብናል ማለት ነው። ከአንዱ ዳታ ታይፕ ወደ ሌላ ዳታ ታይፕ መቀየር አለብን። ስለዚህ ይሄ ነው ስለ ኮንቨርዥን የምናየው። ፓይተን ኮንቨርዥን እንዴት ኮንቨርሽን እንደምናደርገው ነው እዚህ ጋር ያየነው። ቀጣይ ቱቶሪያል ላይ ደግሞ ስለ ኮንዲሽን